ጤና ይስጥልን ተወደዳችሁ እንደምን አላችሁ። የዓለም እግር ኳስ ዋንጫ ፌዴሬሽን ብሬክ የውሃ ረፍት ላይ ይገኛል። ትናንትና የነበሩ ጉዳዮች ላይ ብዙ ሀሳቦችን ሰጥተናል። አርጀንቲና የእንግሊዝ ብሔራዊ ቡድን ጉዳይ ብዙ ሲባልበት ነበር። አሁን ግን ከዚህም ዘለል ብሎ እየተነሱ ያሉ ጉዳዮች አሉ። ብዙ ክለቦች የተጫዋቾች ዝውውር ላይ ትኩረት እያደረጉ ይገኛሉ። ከነዚህ ዝውውሮች መካከል በሊቨርፑል ቤት የመስመር አጥቂ ፍለጋ ገበያ ላይ እንዳለ ይታወቃል። የያን ዲያሞንዴን ስም ስንሰማ ነበር። አዲስ ስሞችን እየሰማን እንገኛለን። ከአርሰናል ጋር በተያዘ የአንድ ተጫዋች ዝውውር አጠናቋል። ትናንትና ማምሻውን የሰማ ነው። ከሰዓት በኋላ የወጣ ዜና እንደነበረ የታወቃል። የክሪስቶስ ዞሊስ ጉዳይ ስለዙም እናነሳለን። ከዛ ውጪ ግን ሌላ ተጫዋች ሁለተኛ አማራጭን ደግሞ ከክሪስቶስ ዞሊስ ዝውውር በኋላም ሌላ ዝውውር ላይ ገፍቶ እየሄደ ንግግር ጀምሯል የሚሉ ዘገባዎችን ተመልክተናል። የተጫዋች ማን ነው በስፋት እንመለከተዋለን። ከሪያል ማድሪድ ጋር በተያዘ የማይክል ኦሊሴ ስም እየተነሳ ይገኛል። ማንቸስተር ዩናይትድ ቤት ማርከስ ራሽፈርድን በተመለከተ አማካኝ ስፍራ ላይም የማኑ ኮኔ ጉዳዮች ይነሳሉ። የዚህ የእንግሊዝ ብሔራዊ ቡድን ላይ ደግሞ ከቶማስ ቱዌልና ከእሳቸው ውድቀት ጋር በተያዘም እየተነሱ ያሉ ሀሳቦች አሉ። ኮቢ ሜኖን የተመለከቱ ዝርዝር ጉዳዮችን እናነሳለን። ሌሎች የማንቸስተር ዩናይትድ ዝውውሮችን በስፋት ይነሳሉ። ከዛ ውጪ ኡሊያን አልቫሬዝ ባርሰሎናን ከዛ በተጨማሪ አትሌቲኮ ማድሪድ እና አርሰናልን የተመለከተ ዝርዝር መረጃም እየሰማን እንገኛለን። ባርሰሎና በፕሬዝዳንቱ በኩል አትሌቲኮ ማድሪድ በፕሬዝዳንቱ በኩል ያነሷቸው ጉዳዮች አሉ። በብዙሃን መገናኛዎች ደግሞ የአርሰናል ጉዳይ በዋነኝነት እየተነሳ ሰምተናል። ሌሎች አጫጭር ጉዳዮችንም በስፋት እየነገርናችሁ እንቆያለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ላኩልን። በምናነሳቸው ጉዳዮች ላይ የእናንተን መልእክቶች እንጠብቃለን። ዝውውሮቹን እንዴት አያችኋቸው? የምናነሳቸው ዝውውሮች አሉ። በዋነኝነት በክለቦቻችሁ የሚነሱ ጉዳዮች አሉ። የማንቸስተር ዩናይትድ እቅድ እንቅስቃሴ እንዴት ነው? የኮቢ ሜኑ በዓለም ዋንጫ ላይ የነበረው ተሳትፎስ እንዴት ነው ብለን እናነሳለን። ሀሳብ አስተያየቶቻችሁን እየሰማችሁ መልእክቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። ነገር ግን ሁሌም እናስታውሳችኋለን፣ ቪዲዮቻችንን ስትጀምሩ ቢያንስ ላይክ አድርጉ እንላለን። ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። የዓለም እግር ኳስ ዋንጫን የተመለከቱ ጉዳዮችን አጋማሽ ሰዓታችን ላይ በደንብ እናነሳለን። ከዛ ውጭ ግን የዝውውር ጉዳዮችን አስቀድመን እንጀምራለን። የመጀመሪያው ጉዳይ ማርከስ ራሽፈርድ ላድርገው። የማርከስ ራሽፈርድ ጉዳይ 28 ዓመቱ ላይ ይገኛል። በቅርቡ 29 ዓመቱን ይይዛል። ኦክቶበር ወይም ጥቅምት ወር ላይ 29 ዓመት ይሞላዋል። 40 ሚሊዮን ፓውንድ የውል ማፍረሻ ነበረው። ይህም እስከ ጁላይ 15 ድረስ የሚቆይ ነበረ። ዚ አትሌቲክ ዳቪድ ኦርነስቲም ይዘውት በወጡት ዘገባ መሰረት የማርከስ ራሽፈርድ የ40 ሚሊዮን ፓውንድ የውል ማፍረሻ በእርግጥ ለማንቸስተር ሲቲ እንዲሁም ለሊቨርፑል አይሰራም። ለሌሎች ክለቦች ግን ያንን የውል ማፍረሻ ከፍለው ማስፈረም ይችሉ ነበር። ነገር ግን የትኛውም ክለብ ውል ማፍረሻው ለመክፈል የመጣ የተደራደረም ተጫዋቹን ለማስፈረም የጠየቀም ክለብ የለም። ነገር ግን አንዳንድ ክለቦች በተለይ ማርከስ ራሽፈርድ የማይፈልጋቸው ክለቦች እንደሚገመተው ከሆነ የሳውዲ ክለቦች ናቸው 40 ሚሊዮን ፓውንዱን ከፍለው ከዛ በተጨማሪም ለተጫዋቹ ማንቸስተር ዩናይትድ ቤት የሚያገኘውን ገንዘብ ያክል ጠቀም ያለ ክፍያ ለመክፈል ፍላጎት ነበራቸው። የ8 ዓመቱ ተጫዋች ግን ውድቅ አድርጎታል። ምናልባት አሁን ከዓለም ዋንጫው መጠናቀቅ በኋላ በማንቸስተር ዩናይትድ ሌሎችም ተጫዋቾች በዓለም ዋንጫው ላይ ረጅም ቆይታ ያደረጉ ተጫዋቾች ሲመለሱ ቢያንስ ከ3 ሳምንታት እረፍት በኋላ ከዓለም ዋንጫው መጠናቀቅ በኋላ ማርከስ ራሽፈርድንም እንመለከተዋለን በማንቸስተር ዩናይትድ የቅድመ ውድድር ዘመን ዝግጅት ሲያደርግ። እስከዛ አዳዲስ ነገሮች ከሌሉበት በስተቀር የሚጠበቅ ጉዳይ ነው። አርሰናልን በተመለከተ ዋነኛው ጉዳይ የክሪስቶስ ዞሊስ ጉዳይ ነው። ክሪስቶስ ዞሊስን ግሪካዊውን የመስመር አጥቂ በተደራቢ አጥቂነት መጫወት የሚችል በጣም ቨርሳታይል ፔሲ የሚባል ፈጣን እንዲሁም ደግሞ ፊዚካሊ ጥሩ የሚባል ዲፌንሲቭ አዌርነሱ በመከላከል ረገድ ቡድኑን ወደ ኋላ ባክትራፕ እያደረገ ማገዝ የሚችል ተጫዋች ነውና ይህንን ተጫዋች በተመለከተ አርሰናል ስምነት ላይ ደርሷል። ተጫዋቹም በ40 ሚሊዮን ዩሮ ለማስፈረም ለተጫዋቹም አመታዊ 3 ሚሊዮን ዩሮ ደሞዝ ለመክፈል ተጫዋቹም ወደ አርሰናል ለመምጣት ተስማምቷል። የፕሪሚየር ሊግ ልምድ አለው። በኖርዊች ሲቲ የ3 አመታት ልምድ አለው። ነገር ግን በፕሪሚየር ሊግ ላይ 14 ጨዋታዎችን ብቻ ያደረገ የዛኔ ገና ታዳጊ የነበረ ተጫዋች ነው። 24 ዓመቱ ላይ ይገኛል። ወደ ጀርመን ወደ ሆላንድ አቅንቶ በውሰቱል ያሳለፈባቸው ጊዜያት ነበሩ። ከ2024 ጀምሮ ደግሞ በክለብ ብሩገ ተጫውቷል። 22 ዓመቱ እያለ ክለብ ብሩገን ተቀላቅሏል። እስከ 29 28 ዓመቱ ድረስ ደግሞ በአርሰናል የሚያቆየውን ውል
ይፈርማል እስከ 2031 ድረስ። ለአርሰናል በጣም ጥሩ የሚባል ዝውውር ነው። የአርሰናል የመጀመሪያ ዝውውር ልንለው እንችላለን። በእርግጥ ቴክኒካሊ እሱ አይደለም የአርሰናል የመጀመሪያው ዝውውር ፒየሮ ኤንካፒዬ ነው። ኢኳዶራዊ ተጫዋች በውሰት ውል በአርሰናል በሚቀጥለው የውድድር ዘመን አሳልፏል። አዲስ ጭማሪ ቢሆንም በቡድኑ ውስጥ የነበረ ቢሆንም አርሰናል በቋሚነት ተጫዋቹን አስፈርሟል። የዚህ ተጫዋች ጉዳይ በዋነኝነት እየተነሳ ይገኛል። ሌላኛው ከአርሰናል ጋር በተያዘ የሚነሳ ጉዳይ አለ፣ መለስ ብዬ አነሳላችኋለሁ። ከሊቨርፑል ጋር በተያዘ የዶሚኒክ ሶቦስላይ ጉዳይ የ5 ዓመት ውል በሊቨርፑል ለመፈረም ተስማምቷል። ይህም ደግሞ እስከ 2031 ድረስ የሚያቆየውን ነው። 5 ዓመት አዲስ ውል ሳይሆን በነበረው ላይ ተጨማሪ ዓመትን ይፈረምና ከዚህ በኋላ ለተጨማሪ 5 ዓመታት በሊቨርፑል ይቆያል። ቨርባል አግሪመንት ላይ ደርሷል። የወረቀት ስራዎች ብቻ ይቀሩታል። የተጫዋች የሚገርም ዓመት አሳልፏል በሊቨርፑል ላይ። የዓመቱ ምርጥ ተጫዋች መባል የሚያንሰው እንዳልሆነ መናገር ይቻላል። ጥሩ ቆይታን ያሳለፈ አይነት ተጫዋች ነው። ከዛ ውጪ ከአርሰናል ጋር በተያዘ የሚነሳው ጉዳይ የአስቶን ቪላ ጉዳይ ነው። አስቶን ቪላ በእርግጥ ጆን መንዘምቢን ከስቱትጋርት እንዲሁም ደግሞ ጆ ጎሜዝን ደግሞ ከዚሁ ከፕሪሚየር ሊጉ ከወልቭስ ማስፈረሙ ይታወቃል። ከእንግሊዝ ወደ ቻምፒየንሺፕ ወልቭስ ሲወርድ ከሚሸጣቸው ተጫዋቾች መካከል አንዱ ተብሎ ጆ ጎሜዝ ስሙ ሲነሳ ነበረ። እነዚህ ሁለት ተጫዋቾች ዝውውራቸው ተጠናቋል። ነገር ግን አሁን በአስቶን ቪላ በኩል የሞርጋን ሮጀርስን ተተኪ ፍለጋ ገበያ ስለመውጣቱ የሚያሳዩ ዘገቦች አሉ። አርሰናል ደግሞ የሞርጋን ሮጀርስን ዝውውር ለማጠናቀቅ የትኛውም ክለብ በላይ ገፍቶ እየሄደ ያለ ክለብ ነው። 130 ሚሊዮን ፓውንድ ቢባልም አስቀድሞ አርሰናል አንድሪያ ቤርታም የሚከተሉት አካሄድ አለ። የተጫዋቹን ዝውውር ለማጠናቀቅ በመጀመሪያ ምንድነው የሚደረገው? ተጫዋቹን ለማስፈረም እንቅስቃሴዎችን ይጀምራሉ። ያ እንቅስቃሴያቸው ደግሞ የተጫዋቹን ደሞዝ በጥቅማ ጥቅም ጉዳዮች ላይ ተጫዋቹን ለማስፈረም ጥያቄዎችን ለተጫዋቹ ያቀርባሉ። ደሞዙን ይስማማሉ። ከዛ በኋላ ደግሞ የተጫዋቹን ፍላጎት ካረጋገጡ በኋላ በቀጥታ የሚያመሩት የክለብ ለክለብ ድርድሮችን ያከናውናሉና አሁን የመጀመሪያው ስቴጅ ላይ ይገኛሉ። ከተጫዋቹ ጋር በደሞዝ በጥቅማ ጥቅም ጉዳዮች ላይ የሚፈርመውን የዓመት ጉዳይም የኮንትራት ውሉን ከዛ በተጨማሪም እንዳጠቃላይ የሚነሱ ጉዳዮችን ንግግሮችን በወኪሎቹ በኩል እያደረጉ ስለመሆናቸው እዚህ አትሌቲክ ሌሎችን ብዙ መገናኛዎች በተለይ ደግሞ ዳቪድ ኦርነስቲን በስፋት ይዘዋቸው የወጡ ዘገባዎች ያሳያሉ። በቀጣይም አዲሱ የአርሰናል ተጫዋች ሊሆን ይችላል። ከክሪስቶስ ዞሊስ በመቀጠል አዲስ ፈራሚ ሞርጋን ሮጀርስ እንደሚሆን የሚያጠራጥር አይደለም። ከዓለም ዋንጫው መጠናቀቅ በኋላ ሊጠናቀቅ የሚችል ዝውውር እንደሆነ በብዙሃን መገናኛዎች በሰፊው እየተዘገበ ያለ ጉዳይ ነው። ማንቸስተር ዩናይትድ ቤት ያሉ ጉዳዮች አሉ፣ መለሰበታለሁ። ከቸልሲ ጋር በተያያዘ ግን አንድ ጉዳይ ላንሳ። የራዮ ቫይካኖን የመስመር ተከላካይ ጉዳይ በግራ መስመር ቦታ ላይ ማርክ ኩክሪያን ይተካል ተብሎ ይጠበቃል። የተጫዋች ፔፔ ቻቫራ ይባላል። በተከታታይ ቀናት ስሙን ስናነሳው ነበር። 42.4 ሚሊዮን ዩሮ የውል ማፍረሻው ነው። በሪሊዝ ክሎዙን ግን ቸልሲ መክፈል አልፈለገም። አስቀድሞ 15 ሚሊዮን ዩሮ ከዛም በታች 12 ሚሊዮን ዩሮ አቅርቦ ነበር። 15 ሚሊዮን ዩሮ አደረገው። አሁን ደግሞ 1 ሚሊዮን ዩሮ ቢያቀርብም ራዮ ቫይካኖ ተጫዋቹ ያለውል ማፍረሻው አይሸጥም የሚል እምነት አላቸው። እምነታቸው የመጣው ደግሞ ተጫዋቹ በእርግጥ አብዛኛውን ጊዜ በታችኛው የሴጉንዳ ዲቪዚዮን ላይ ወይም ሁለተኛው የላሊጋ እርከን ላይ በስፔን ሁለተኛው ዲቪዚዮን ላይ ሲጫወት የሰነባበተ ረጅሙን ኬሪየሩን በዚያ ያሳለፈ ነው። 28 ዓመቱ ላይ ይገኛል። ክለቡ አንድ የሚያምነው ነገር አለ። ስታቲስቲኮችን ወይም ቁጥራዊ መረጃዎችን ከተመለከተ በኋላ ከማርክ ኩኩሪያ የሚያንስ ተጫዋች አይደለምና ይህ ተጫዋች ደግሞ በሚገርም ሁኔታ 51.8 ሚሊዮን ዩሮ ነው የተሸጠው ለሪያል ማድሪድ። የተጫዋች ከሱ ጋር የማያንስ ከሆነ ለምንድነው በ21 ሚሊዮን ዩሮ የሚሸጠው? የውል ማፍረሻውን ቸልሲ መክፈል አለበት የሚል ሀሳብ አለ። እንደ ቢቢሲ ዘገባ ይህ ጉዳይ ደግሞ ቸልሲን ከዝውውሩ ሊያርቅ ይችላል የሚሉ ሀሳቦችን በስፋት በዋነኝነት እየተመለከተን እንገኛለን። ከማንቸስተር ዩናይትድ ጋር በተያያዘ የማኑ ኮኔም ጉዳይ እየተነሳ ይገኛል። በተለይ ደግሞ የሮማውን አማካኝ ጉዳይ አብዛኞቹ ብዙም መገናኛዎች ላይ ከቀናት በፊት ስንሰማ የነበረው 42 ሚሊዮን 45 ሚሊዮን ዩሮ ለተጫዋቹ ከቀረበ ሮማ ይሸጧል የሚሉ ሀሳቦች ነበሩ። ዓለም ዋንጫው ላይ በጣም የሚገርም ብቃትም በፈረንሳይ ብሔራዊ ቡድንስ በኩል አሳይቷል። ለሎ ብሎክ ቡድኖች የሚሆን በተለይ አጥቅቶ ለሚጫወት ኳስንም ይዞ ለሚጫወት ቡድን የሚሆን በጣም ቨርሳታይል የሚባል በሁለቱም በኩል መጫወት የሚችል አቅም ያለው
ገና ለሚቀጥሉት 5-6 ዓመታት በትንሹ ማገልገል የሚችል ተጫዋች ነውና ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ አርሰናልም በግል በተጫዋቹ ጥቅም በደሞዝ ጉዳይ ላይ ተስማምቷል የሚሉ ዘገባዎች አሉ። የማንቸስተር ዩናይትድ ዝውውር የዚህ ተጫዋች ላይ እጁን አስገብቶ ድርድሮችን ሲያደርግ ነበርና ሮማ አሁን የተጫዋቾች የአማካኝ ስፍራ ዋጋ ምን ያክል እንደናረ ያውቃልና አሁን የተጫዋቹ ዋጋ ወደ 60 ሚሊዮን ዩሮ ከፍ ብሏል የሚሉ ዘገባዎች አሉ። ከዛም በላይ ሮማ ሊጠይቅ እንደሚችል ግን እኔ በግሌ ገምታለሁ። ምክንያቱም ከአንዳንድ ተጫዋቾች ለምሳሌ ኤሊዮት አንደርሰን 116 ሚሊዮን ተከፍሎበታል። ማቴዎስ ፈርናንዴስ 85 ሚሊዮን ፓውንድ፣ ሳንድሮ ቶናሊ 100 ሚሊዮን ፓውንድ፣ መኑ ኮኔ ደግሞ ከነዚህ ተጫዋቾች በጣም ዝቅ ያለ ተጫዋች አይደለም በደረጃ። ስለዚህ ቢያንስ እነዚህ 100 ሚሊዮን ፓውንድ አይነት ክፍያ ባይከፈልበትም እስከ 70 ሚሊዮን ፓውንድ ድረስ ሮማ ሊጠይቅበት የሚችል ጉዳይ ነው። ማንቸስተር ዩናይትድ ግን ዩሪ ቲለማንስን እንዲሁም ደግሞ አንድሬ ሳንቶስን አስቀድሞ ማዛወሩ ይታወቃልና ጥሩ የሚባል ዜና ነው ብሎ መናገር ይቻላል። ከሊቨርፑል ጋር በተያያዘ በጣም ትልቅ ዝውውር ሊያጠናቅቅ ይችላል የሚሉ ጉዳዮችን ሰምተናል። ይህ ጉዳይ የራያን ጉዳይ ነው። ራያን እንደ ቲም ቶክ ዘገባ ከሆነ የ19 ዓመቱ ብራዚላዊ ተጫዋችን በተመለከተ በሚያስገርም ሁኔታ ከቫስኮ ደጋማ በጥር የዝውውር መስኮት በ5 ሚሊዮን ፓውንድ ያፈረመ ተጫዋች ነው። ብራዚላዊ ነው። ፈጣን አጥቂ ነው። በፍላንኮች ላይ እንዲሁም ደግሞ 9 ቁጥር ሆኖ መጫወት የሚችል ቨርሳታይል የሚባል ተጫዋች ነው። በቦርመዝ በርግጥ የቀይ መስመር ተጫዋችን አጥቂ ቦታ ላይ በቀይ መስመር ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። ያ ቦታ ደግሞ በሊቨርፑል ቤት የሞሐመድ ሳላ ቦታ ነው። ሞሐመድ ሳላ ከፍቶት እስካሁን ተጫዋችም ያልተገኘለት ዝውውሮችንም ለማድረግ ሊቨርፑል እየሞከረ ያልተሳካለት ቦታ እንደሆነ ይታወቃል። ያንድ የሞንዴን በዚህ ቦታ ላይ ለማምጣት ሙከራ ሲያደርግ እንደነበር ይታወቃልና ሌሎችም ክለቦች ፓሪስ ሰን ጀርመን እንደ ባየር ሙኒክ የተጫዋቹ ፈላጊዎች ናቸው። ነገር ግን የውል ማፍረሻው 130 ሚሊዮን ፓውንድ ነው። ነገር ግን አሁንና በቀጣይ በሚኖረው የዝውውር መስኮት ላይ አይሰራም። 2027 ላይ ግን አሁን ከአንድ ዓመት በኋላ በቀጣይ ያልኩት በዚህኛው ክረምት እንዲሁም በቀጣይ የጥር የዝውውር መስኮት ላይ 130 ሚሊዮን ፓውንዱ የውል ማፍረሻው አይሰራም። ከዛ በኋላ ግን ባሉ ሂደቶች የ130 ሚሊዮን ፓውንዱ የውል ማፍረሻው በደንብ የሚተገበርበት እድል አለና ያንን በተመለከተ ብዙ ሀሳቦች እየተሰጡበት ያለ ጉዳይ ነው። ተጫዋቹን በተመለከተ ግን እንዴት ያለ ቆይታ ሊኖረው ይችላል ሊቨርፑል እንዲሁም ደግሞ አንዶኒ ራዮላ ለ6 ወራት አብረው ተሰርቷልና በደንብ የሚያውቁት ተጫዋች እንደሆነ ይታወቃል። በማለ የእናንተን ሀሳቦችና አስተናግድ ቪዲዮቻችንን ላይክ አድርጋችሁ አብራችሁ እንዳላችሁ መልእክቶቻችሁንም እየጻፋችሁልን እንደሆነ ተስፋ እናደርጋለን። በቀጥታ ወደ እናንተ መልእክቶች ልለፍና እናንተን ሀሳቦች በከፊልም ቢሆን እናንሳ። ያሬድ ያዳ ሜሲ ጎት ነው፣ የምን ጊዜም ትልቁ ተጫዋች ነው። በቃ ዓለምን ከእንደገና እያስደመመ ዋንጫውን አርጀንቲና ታሸንፋለች። ሜሲ ነው በቃ ብሏል። ከትናንትና የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ በኋላ አህመድ ከጅቡቲ ነው የገረመኝ 12 አርጀንቲና እንድታገባ እየጋበዙ ይመስል ነበረ ብሏል። አህመድ ከጅቡቲ እንዳለውም በተመሳሳይ የወይኒ ሩኒ ሀሳብም ተመሳሳይ ነበር። ጨዋታው መጠናቀቅ ላይ ቶማስ ቱዌል ቅያሬዎቻቸው አጠቃላይ ውሳኔዎቻቸው ሙሉ በሙሉ አስኪንግ ፎር ትራብል ለችግሮች ጥሪ ሲያቀርቡ እንዲጠቁ ጥሪ ሲያቀርቡ ነበር የሚል አስተያየቱን ሰጥቶ ነበር። አህመድ ከጅቡቲም ተመሳሳይ ሀሳቡን አካፍሎናል። በራይስ ኦራሌ እንዲሁም ደግሞ ሌሎችንም ቅያሬዎች በጣም አስገራሚ ነበሩ። ሁለተኛው አጋማሽ የተሻለ ቢሆንም የመጀመሪያው አጋማሽ ራግቢ ይመስል ነበረ። ጉልበት የበዛበት ጨዋታ ነበር። በተለይ በአርጀንቲና ብሔራዊ ቡድን በኩል ይህንን ሀሳብ አንስቶልናል። ሰይፈዲን ሰላም ቤስቶች እንዴት ናችሁ? እኔ በጣም የሚገርመኝ ቱዌል ነው የሁሉ ከዋክብትን ይዞ ባለበት ስብስብ ውስጥም ዋንጫ መብላት እንግዲህ ተራራ ሆኖበታል። በጣም ያሳዝናል። ቱዌል ቀጥታ መባረር አለበት ከእንግሊዝ ብሔራዊ ቡድን ብሎናል አሉ። ሰላም ቤስቶች እንዴት ናችሁ? ትናንትና የጨዋታውን ግምት 3-1 ብዬ ነበር። ለትንሽ ነው 2-1 ብለው ትክክለኛ ውጤት ይሆን ነበረ። ከወንድሜ ጋር ነበር ጨዋታውን ያየነው። እኔ የአርጀንቲና እሱ የእንግሊዝ ደጋፊ ነበረ። በፍጻሜውም እንግዲህ አርጀንቲና ታሸንፋለች፣ ሜሲ ካለ ጎል አለ ብሎናል። ፋይናሉን 2-1 በሆነዴት አርጀንቲና ስፔንን ታሸንፋለች፣ ሜሲ ካለ ጎል አለ ብሎናል። ኢድሪስ አህመድ አይትዌል ብሎ ሀሳቡን ልኮልናል። ሙልጌታም የጻፈልን መልእክት አለ። አርጀንቲና ትልቋን ብሪታንያን በእግር ኳስ ብቻ ሳይሆን በጉልበትም ጭምር አሸነፈች። 2026 የዓለም እግር ኳስ ዋንጫ በሚፈለግበት መንገድ እየተካሄደ አይደለም። የየለም ፖለቲካ፣ የጨዋታ ሰዓት ጉዳይ፣ የዳኞች ጉዳይ በዋነኝነት የሚነሳሳ መሆኑን ሙልጌታ ከደቡብ አፍሪካ ጽፎልናል። ሽመልስ ከኳታር ዶሃ የእንግሊዝ ብሔራዊ ቡድን ሽንፈት
እንደኔ የአሰልጣኝ ቱዌል የታክቲካል ለውጥና ሌላው ደግሞ ሳካ፣ ኤዜ፣ ማዱዌኬ አይነት ተጫዋቾች ምርጥ ውጤት ቀያሪ ተጫዋቾች እያሉ መቀየር ለምን እንደፈራ ግራን የሚያጋባው። ሞርጋን ሮጀርስ ደክሞት ነበረ፣ ለምን አልተቀየረም? በጣም ተናድጃለሁ። የተኛውትም ተናድጄ ነበር፣ ግን ማስታወስ ያስፈልጋል ሚኬል አርቴታን። እሱ ግን በእነዚህ ተጫዋቾች ዋንጫ በልቷል። በባላንጦ አርጀንቲና አንገት አስደፍቶ ተሸንፋለች እንግሊዝ የሚል ሀሳቡ ልኮልናል። ግርማ ከበደ የመጨረሻ ሀሳብ ላድርገውና እንዴት ናችሁ ቤስት ስፖርቶች? አርጀንቲና አንጀቴን ነው ያረሰችው። በፊት ሲባል እንደሰማሁት በቡድን ጨዋታ ሆላንድ ነበር፣ አሁን ደግሞ አርጀንቲና ከሁሉም የተሻለ ሳይሆኑ አይቀሩም ብሏል። ከዛ በተጨማሪ ማለፍ የማልፈልገው ነገር ቢኖር ሜሲ የፕላኔታችን ትልቁ ተጫዋች ነው። ከዚህ በላይ ሜሲ ያስመዘገበው ክብር ላይ ለመድረስ ፋይሉ የተዘጋ ይመስለኛል ከዚህ በኋላ የሚል ሀሳቡ ልኮልናል። ሁላችሁንም ስለጻፋችሁልን መልእክት፣ ስለ ሀሳብ፣ ስለ አስተያየቶቻችሁ ከልብ እናመሰግናለን። የእንግሊዝ ብሔራዊ ቡድን ጉዳዮች ላይ አሁንም እየተነሱ ያሉ ሀሳቦች አሉ። አንድ ሁለት ጉዳዮችን ለንሳ። በተለይ ደግሞ ከኮቢ ሜኖ ጋር በተያዘ በተለይ በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ብዙ ሳይጠቀሙበት ሲሰናበቱ አሰልጣኝ ማይክል ካሪክ እየተጠቀመበት ለእንግሊዝ ብሔራዊ ቡድን እንዲጠራ ምክንያት ሆኖ ከዛ በተጨማሪ የሚገርም አይነት ጨዋታን ለውጥ ፈጣሪ ተጫዋች መሆኑን ተመልክተናል። ጥሩ አቅም አለው። ማሻሻል ያለባቸው ጉዳዮች አሉ። አሰልጣኝ ቶማስ ቱዌል ወደ ብሔራዊ ቡድን ጠሩት። አንድም ደቂቃ በሜዳ ላይ የኮቢ ሜኖን ተሳትፎ አልተመለከትንም እና በጣም የሚያስገርም ነው። ቶማስ ቱዌልን በተመለከተ ፖል ስኮልስ ቶማስ ቱዌል በጣም ኮንትሮል ያለው ጌም እየተጫወተ አልነበረም። ጨዋታውን በደንብ እየተቆጣጠረ አልነበረም። ጨዋታ ለመቆጣጠር ደግሞ በሜዳ ላይ መሰለፍ ያለበት ኮቢ ሜኖ ነበር የሚል ሀሳቡን ሰጥቷል። እንደ ዴሊ ሜል ዘገባ ከሆነ የጋና ጨዋታ አስቀድሞ ዴክላን ራይስ መጠነኛ ጉዳት ነበረበት። አሁንም ከነ ጉዳቱ ሲጫወት እንደነበረ እናውቃለንና ኮቢ ሜኖ በልምድ ላይ ከኤሊዮት አንደርሰን ጋር በጋራ በመሆን በጣምራ ሲዘጋጁ ነበር። አማካኝ ስፍራውን ይመራል ተብሎም ሲጠበቅ ነበረ። ቶማስ ቱዌል ግን በመጨረሻ ውሳኔያቸውን ቀይረው ዴክላን ራይስን ነበር ያሳለፉት በጋና ጨዋታ ላይና እንደዚህ አይነት ውሳኔዎች የእንግሊዝ ብሔራዊ ቡድን ዋጋ አስከፍለውታል የሚሉ ሀሳቦች በስፋት እየተሰነዘሩ ይገኛሉ። የኡሊያን አልቫሬዝ የአትሌቲኮ ማድሪድ የአርሰናል ጉዳይ ከምን ደረሰ ለምትሉ አድማጮች እስቲ በስፋት በዝርዝር የምንመለከታቸው ጉዳዮች አሉ። ኡሊያን አልቫሬዝን በተመለከተ የባርሰሎናው ፕሬዝዳንት የሚሰጡት ሀሳብ አለ። የአትሌቲኮ ማድሪዱም ፕሬዝዳንት ሴሬዞም ያነሷቸው ጉዳዮች አሉ። አርሰናልም ያለበት ጉዳይን ላንሳላችሁ። በተለይ ደግሞ ኡሊያን አልቫሬዝን በተመለከተ ዳግም ባርሰሎና ጥያቄ ፕሮፖዛል ልኳል። ፕላን ቢ አላችሁ ወይም ተብለው ነበረ። የመጀመሪያ ጥያቄያችንን ልከናል፣ እዛ ላይ ግን አናቆምም ወይም አሁን ያቀረብነው ጥያቄ ያለ በጣም አፕሮፕሪየት የሆነ በተለይ ደግሞ በሚገርም ሁኔታ አትሌቲኮ ማድሪድ ሊቀበለው የሚችለው ኡሊያን አልቫሬዝን በመጀመሪያ ደረጃ እንፈልጋለን። ነገር ግን ሁለተኛ አማራጫችንን ኡሊያን አልቫሬዝ የማይሳካ ከሆነ ሌላ ጥያቄዎችን ልናቀርብ አንገደድም ወይም ደግሞ ይህ ጥያቄ ፎሬቨር ቫሊድ አይደለም፣ እስከ መጨረሻው ለዘላለሙ በዛ ያንን ጥያቄ ይዘን አንቀርም። ፍሊክ እንዲሁም ደግሞ ዴኮ ሌሎች ተጫዋቾችን ኡሊያን አልቫሬዝን ይፈልጋሉ። ነገር ግን አልተርናቲቮች አማራጭ ተጫዋቾች ላይ ትኩረት ልናደርግ እንችላለን፣ አዳዲስ አማራጮች ይኖሩናል የሚል ሀሳባቸውን ሰጥቷል። የባርሰሎና ፕሬዝዳንት ዋን ላፖርታ ያነሷቸው ጉዳዮች ናቸው። በኡሊያን አልቫሬዝ ጉዳይ ላይ አትሌቲኮ ማድሪድ ፕሬዝዳንት ሴሬዞ ደግሞ አንድ ጉዳይ ያነሳሉ። ላፖርታ የኔ ጥሩ ጓደኛ ናቸው፣ ነገር ግን ኡሊያን አልቫሬዝ በሚቀጥለው ሲዝን የት እንደሚጫወት እውቀቱ አላቸው፣ መረጃው አላቸው። አንድ ነገር ኢንሲስት ልናገር፣ ኡሊያን አልቫሬዝ በቀጣይ ዓመት በዚሁ በአትሌቲኮ ማድሪድ ይቆያል፣ አሁንም የኛ ተጫዋች ነው የሚል ሀሳባቸውን አካፍለዋል። አርሰናል ደግሞ በተጫዋቹ ድርድር በኩል እየሄደባቸው ያሉ ርቀቶች አሉ። በተለይ ደግሞ አትሌቲኮ ማድሪድ የቪክተር ዮኬሬሽን ዝውውር ማጠናቀቅ የሚፈልግ ከሆነ ነገሮች በደንብ ሊቀሉ ይችላሉ የሚሉ ሀሳቦች አሉ። በእርግጥ በዚህ ሂደት ላይ ደግሞ አትሌቲኮ ማድሪድ ከባርሰሎና አንድ ተጫዋች ይፈልጋል። የተጫዋች ብራዚላዊው ራፊኛን የተመለከተ ነው። ራፊኛን በተመለከተ አትሌቲኮ ማድሪድ ዲየጎ ሲሞኔም ይፈልጉታል። ስለዚህ የድርድሩ አካል ቪክተር ዮኬሬሽ ወይስ ደግሞ ራፊኛ ይሆናል? የትኛው ክለብስ የተሻለ ገንዘብ ያቀርባል የሚለው በመጨረሻ ጊዜያት ላይ የሚለይለት ጉዳይ ሊሆን ይችላል። አትሌቲኮ ማድሪድ ግን የሚወስን ከሆነ ወደ ባርሰሎና ተጫዋቹን አንለቆም ብሎ የሚወስን ከሆነ ለተጫዋቹ መዳረሻ አርሰናል ሊሆን የሚችልበት እድል በጣም ሰፊ እንደሆነ መናገር ይቻላል። ከኮሞ ጋር በተያዘ በቃል ደረጃ ስምነት ላይ ደርሷል። የቼልሲውን ትሬቨር ቻሎቫ ለማስፈረም የመጨረሻ ዲቴል ድርድሮች ብቻ ይጠብቃሉ። ጂያንሉካ ዲ ማርዚዮ እንዳነሱ
ታስታውሰው ከሆነ ከዓለም ዋንጫው መጠናቀቅ በኋላ እንግሊዝ ብሔራዊ ቡድንን ሲወክል እንደነበረ ተመልክተናልና በቀጣይ ጊዜያት ላይ ደግሞ የተጫዋቹ ጉዳይ በስፋት ይነሳል። የመጨረሻው ሌላኛው ጉዳይ የሪያል ማድሪድ ጉዳይ ነው። እነ ሌኪፕ ይዞት የወጡት ዘገባ ማይክል ኦሊሴ ለባየር ሙኒክ ያሳወቀው ነገር አለ። ሪያል ማድሪድ መቀላቀል ፈልጋለሁ፣ ሪያል ማድሪድ ደግሞ 150 ሚሊዮን ዩሮ ማቅረብ ይፈልጋል። ነገር ግን ባየር ሙኒክ ለተጫዋቹ ቢያንስ አይሸጥም የሚል አቋም አላቸው። የሚሸጥም ከሆነ ከዚህ በፊት ሲነሱ የነበረው 200 ሚሊዮን ዩሮ እንኳን አንሸጦም ሲሉ ነበረ። የሁለቱ ክለቦች ድርድር ምን ደረጃ ላይ ይደርሳል? ፍሎሬንቲኖ ፔሬዝ ማይክል ኦሊሴን የጋላክቲኮ ስብስብ አንዱ አካል ማድረግ ይፈልጋሉ። በተለይ ዓለም ዋንጫው ላይ የዩት ፍሌቨር አለ። የማይክል ኦሊሴና የኬሊያን ኤምባፔ መጣመርን በደንብ ተመልክተናልና ያንን ደግሞ በደንብ ማሳለጥ ይፈልጋሉ። በዋነኝነት ደግሞ እየተነሱ ያሉ ጉዳዮች አሉ። ይህ ዝውውር በቀላሉ ሊጠናቀቅ ይችላል የሚለው ትልቁ ጥያቄ ነው ብሎ መናገር ይቻላል። ይጠናቀቃሉ? በጣም ከባድ ይመስላል። በቀጣይ ጊዜያት ላይ ደግሞ እንመለከተዋለን። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ፣ መልእክቶቻችሁን ስለጻፋችሁልን፣ ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ነገ አዳዲስ ጉዳዮችን በሰበር መረጃም የሚወጡ ዜናዎች ካሉ በዚሁ ቻናል ላይ መረጃዎችን ታገኛላችሁ። ቆይታችሁን አብራችሁን አድርጉ። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም የምንለው ነው፣ ሁሌም የምናስታውሳችሁ ጉዳዮች ነው። አበረታቱን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን ብለናል።